ሩታ ንብረቴን አካፍለኝ፣ የፍቹ ወረቀት ላይ ፈርምልኝ፣ የልጅህንም የሚገባህን አድርግ ብላ ዛሬ ላይ በድጋሚ አብርሽ ጋር ተገናኝተዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። የመጣሁትም እንግዲህ አብርሽና ሩታ በሚል ነው። አብርሽና ሩታ እንግዲህ እስከምንዳያቸው ድረስ ምርጥ ልጆች አሪያ ያላቸው ነበሩ። አሁን ላይ ግን በሄርሜላ ምክንያት ትዳር ፈርሶ እያየን ነው። ከዛም አልፎ ተርፎ እንግዲህ የምናየው ነገር አሁን ላይ ሩታዬ ንብረቴን አካፍለኝ ብላ መታለች ማለት ነው። ያንንም ደግሞ ግዴታ ክሱ ወረቀት ላይ ፍርድ ቤቱ የጻፈው ስለሆነ ያው መጀመሪያ እናንተ ጨርሱ። እንጃ አለሁ ዓለም ዙሮ እንደዛ መሰለኝና እሱ ደግሞ አልፈርምም ብሎ ወረቀቱን ወርሮባታል። አብርሃም አቶ አብርሃም ነው የሚባለው። ሩታ እንግዲህ በቃኛ አንገሸገሸ ካንተ ጋር መቀመጥ ብላለች። እስካሁን ድረስም የታገስኩት ያው ለመውለጃዬ ስል ነው። አሁን ግን በቃኝ ብላ ወረቀቱን ግን እሱ ከስንት ንትርክ በኋላ ተቀብሎ አንብቦት የሚያሳየው ከኔ የምፈልጊው ምንድን ነው? ምን አይነት ቅራቅንቦ ነው? ውሰጂው ብሏታል። እስኪ ወደ ታች ያለውንም አንብብ ሲለው ይሄ ልጄ ነው፣ የልጄን ደግሞ እኔ ራሴ አይደለም ለአንድ ልጅ ለሌላም እተርፋለሁ እያለ ነው ማለት ነው። እና እንዴት ነው አሁን ላይ እንግዲህ አቶ አብርሽ ወረቀቱን አልፈርምም ብሎ በመጨረሻም እንግዲህ ወሮሮላት ሂዷል። ፈረንጁ የሚባለው ግን እኔ ፈረንጅ ስለኝ እኮ እንትን መስሎ የነበር ጉድ ነው። እና በነገራችን ላይ እንዴት አያችሁት የሩታና የአብርሽን ሁኔታ ማለት ነው? እውነት ነው። ሩታ እስካሁን ድረስ እንግዲህ ታግሻለሁ ብላለች። እሱ ደግሞ እኔ ለምን ሌላ ስራ ሰራል ከሌላ ጋር ሲሆን አንቺ ያንጠረጥርሻል፣ ለምን ትቀኛለሽ ነው የሚለው። ያም አልፎ እኔ እሱ አሁን ላይ እምቀና አይደለሁ ከተውቁ ቆየሁ። አንተ ብቻ ዝላይ እንትን በለኝ። አንተ የምትሰራው ስራ ቤተሰቦችንም የሚያስደፋ አንገት የሚያስደፋ ለራስም የሚያሳፍር ስራ ስለሆነ ከኔ ህይወት ግን እኔም እንደፈለኩ ህይወቴን በነፃነት እንድኖር ፈርምልኝና ጨርስልኝ ብላ አሁንም እየነገረችው ሳለ አብሮች ግን ይሄ ለኔ አይገባም፣ እቃና ሸቀጥ ለሚሸጡ ስጫቸው ብሎ ወርውሮላታል። እንግዲህ ልክ እንደ ሄርሜላ አብርሽንም እንደዛ እንደምታደርገው ይሄ የታወቀ ነው። ምን ትላላችሁ እንግዲህ? ምንድነው እስቲ ምን ብላችሁ መወሰን ትችላላችሁ አሁን ላይ? እና በጣም የሚገርም ነው ማለት ነው። በጣም ነው የገረመው ከሁሉም በላይ ማለት ነው። እና እስኪ አሁን አብርሽና ሩታ እንግዲህ አሁን ያሉበት ነገር በጣም የሚገርም ነው። እና ምን ትላላችሁ ማለት ነው? ከዛም እንግዲህ አሁን ላይ የሰማነው ያየነው ነገር አልፈርምም በሚል ነው። ትናንትናም አይተናል። አባታቸው የአብርሽ አባት መጥቶ እንግዲህ ሄርሜላ አሚን ሩታንና አብርሽን ለማስታረቅ ሞክሮ ነበር። ሩታዬ ግን ያው አክብራ በርግጥ በአባቱ ጥሪ መጥታለች። ግን አብርሽን ልትታረቀውና ከሱ ጋር እንደማትቀጥል ነገረችው። አሁንም ቢሆን የአብርሽን ቤተሰቦች እንደማከብር ደስ ቢለኝ ኑሮ ለነሱ ስል አብርሃምን በታረቁት፣ ግን ለሱ ስል እስከዛሬ ለቤተሰቦቹ ስል እኔ ተጎዳው። ስለዚህ አሁን ይሄ መጨረሻዬ ነገር ነው፣ ያልተጨረሰው ይጨረስልኝ በማለት መታለች። እንግዲህ የንብረት ክፍያም የልጅ ተቆራጭ የሚባለው ነገር አለ አሁን ላይ እንግዲህ እሱ በነገራችን ላይ ያው አሁን ህጉ ተቀይሮ እንደሆነ አይታወቅም።
አብርሽ ግን ድሮ አንዳንዴ ማለት ነው እኛ ሰዎች ስንባል ያሳለፍነውን ነገር እንረሳለን። የችግራችንን ጊዜ ደራሹን ሰው ማን እንደሆነ እናጣለን። አብርሽ በዲግሪ ወይም ደግሞ በሆነ ነገር ተመርቆ እንደዚህ የሆነ ሰው አይደለም። ሩታን ብትሆን በመዳም ቅመሞች በእኛ ነው እንደዚህ ራሳቸውን መለወጥ የቻሉት። በዛም ሆኖ ያው ፈጣሪ ሲያግዝ ነው እንግዲህ ፈጣሪ መረቋቸውም በዚህ በቻናል ራሳቸውን ለውጠው ቤተሰቦቻቸውንም የለወጡ ላይ ናቸው። በማን በእኛ ነው በመዳም ቅመሞች ማለት ነው። ግን ያም ሆኖ ሩታ ጋር አንድ ከተጣመሩ በኋላ ደግሞ በጣም ያኔ ሩታ ያው በነገራችን ላይ የሚዲያ ታዋቂ ናት እና ሁሉም ሰው የሚወዳት ናት። በሱም ምክንያት አሁን ላይ እንግዲህ ታዋቂ ሆኖ ይህንን ሁሉ እዚህ ደርሰዋል። ይሄ ሁሉ ሆኖ ግን ለምንድን ነው የሚሆነው ነገር? እኔ እንጃ። እኔ አንዳንዴ ማለት ነው ስናስበው ለምን በፊት ያሳለፍነውን ነገር ለምን እንረሳለን? ይሄንም መሆን የለበትም እላለሁ ማለት ነው። እንግዲህ አብርሽን ሩታን ትቶ ወደ ሄርሜላ ሄደዋል። ይህም ደግሞ ያው እዛው ተንዘላዘል ከኔም ጋር ነፃ ሆነህ ላንተም እንዲያመችህ ሂድ ወደዛው ህይወት ይኑረህ። እኔ ከተወኩ ቆይቻለሁ። እሱ ደግሞ ከቤት ወጥቼ የለ እንዴ ደግመሽ ወረቀት የሚባል ነገር እንዳታመጭብኝ ትቼሻለሁ እኮ ብሏታል። ከተውከኝማ ወረቀቱ ላይ ለምን አትፈርምም አንቱ እያለችም በቀልድም በሁሉም ነገር ነግረዋለች። ትዕግስተኛ ናት ሚል አለ። እኔ እናንተን በአንድ ጊዜ የሆነ እጅ ውስጥ እጅ ላይ ማስገባት አቅቶኝ አይደለም፣ ግን እንደናንተ አይደለሁም። እኔ ህልና ያለው ሰው ነኝ፣ ብዙ የማስብ ነኝ። እንዳልተማረ ሰው እንደዚህ በዱላ ወይም በብትር እንቃርጎ ሰው በመያዝ አይደለም ብላለች። ግን አንዳንዴ ማለት ነው በሚዲያ ስናይ በምንም ስናይ ትዳር እንደዚህ በቃ ብጥብጥ ሲሆን እኔ እንጃ በጣም ከባድ ነው የሚመስላችሁ ማለት ነው። አሁን ሩታና አብርሽ በፊት ወደው እንደመጡ በቃ ብዙ ፍቅራቸው ምናምን ነገር ግን እንዴት ነው አንዳንዴ ወንድ ልጅ ሴት ልጅ ከወለደች ጣልጣል ነው የሚባለው ነገር እንግዲህ አሁን በአብርሽና በሩታ እያየን ነው። ገና እንትን ሳይሉ ለህዝቡ ፍቅር ያላቸው ሁሉም የሚወዷቸው ነበሩ። አሁን ላይ ግን አብርሽ ተብዬው በቃ የሚያስጠላ ጉዳይ እየሰራ ነው። በነገራችን ላይ ግን ድራማ ነው ወይስ እውነተኛ ነው? እኔ እውነቱ ግራ ግብት የሚሉኛል ማለት ነው። እንግዲህ አንድ ከሆኑ ያው በአንድ ላይ ልጆቻቸውን ያሳድጉ። እሷ ግን ያው አልፈልግም ውጣልኝ እያለችው ነው። እሱ ደግሞ እንደዛ ሆነሽ ነው እየተመላለስኩ እንዴት ነው? ወይም አሁን ደግሞ እንዳይቆጭሽ ጸባይሽን አስተካክለሽ ተመለሺ፣ ልጅነትሽ ሁሉም እንዳይቆጭሽ እያላት ነው። እሷ ደግሞ ለምን ይቆጨኛል? ምን ብቀርብኝ ካንተ ጋር ከምኖረው አሁን ብቻ ብዙ ነገር ብለዋለች። ሰምተናል፣ ሰምታችኋል። መጨረሻቸው እንግዲህ ምን እንደሚሆን አናውቅም። ምክንያቱም በመሀላቸው በእርግጥ ልጅ አለ። ያ ልጅ እያለ እንዴት ነው መለየት ይለያያሉ። ግንስ እና አንዳንዴ እስኪ ነገሮችን ሁሉ ዞር ብለን እናስብ እላለሁ ማለት ነው ውዶችዬ። እና ቪዲዮ ላይ ደስ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ደግሞ ንብረት ተካፍሎ እውነት ይፋታሉ፣ ግማሹ ይሰርጋል፣ ግማሹ ይፈታል። ወይ መንደር እንዲህ ነው በቃ ጎድበል ጎንደር ብሏል። እና ውዶችዬ ለማንኛውም ላይክ ሸርና አትርሱ። በቅንነት ስትገቡ በላይክ ግቡ ማለት ነው። ወዳችኋለሁ። አላህ ሱብሃነሁ ወተዓላ በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን እያልኩ ከዚሁ ለያችኋለሁ ማለት ነው። ባይ ባይ ውዶቼ፣ መልካም ጊዜ ይሁንልን፣ መልካም ቆይታ ይሁንላችሁ ማለት ነው። በያለንበት እንግዲህ የአላህ ህዝነት ራህመት ሁሉ ከእናንተ ጋር ይሁን።
ባይ ባይ። መልካም ጊዜ